አትፍሪ ነይ ምንም አላረግሽም ምንም አላረግሽም እርጂኝ እባክሽን እርጂኝ በሽተኛ አርገው አስቀመጡኝ እዚህ ይኸውልሽ በሽተኛ አርጉኝ በሽተኛ አርጉኝ እነማን ናቸው እዚህ ቤት ያሉ ሰዎች በጣም ክፉ ናቸው አንቺንም እንደ ልጄ ነው የሚያሳብዱሽ ልጄን ማሳበዱት እኔንም ይኸው ልጄን ማሳበዱ እንደኔ ያረጉሻል እንደኔ ነው የሚያረጉሽ እንደኔ ያረጉሻል ነው ያልሽው ልጄን አባሮ አሳበዱት ባሌን ገደሉብኝ ባሌን እዚህ ነው የቀበሩት እነሱ ናቸው ገደሉት ልጄን አሳበዱብኝ ይሁንኝ በሽተኛ ያረጉኝ ባሌን ገደሉብኝ ልጄን አሳበዱብኝ ምን አው ሚስክሩ ልጄን አሳበዱብኝ የት እንደረጉት አላውቅም ባሌን ግን እዚህ ነው ገደሉት እዚህ ነው የቀበሩት እዚህ ግቢ ውስጥ ነው የተቀበረው አው ገደሉትና ቀበሩት ባይኔ አይቻለሁ አው ልጄን አባረሩብኝ እና ልጄን ልፈልገው እባክሽ አስወጪኝ አስመልጪኝ በቃ ልጄን አገኘው ልጄን እንዳገኝ ልጄን እባክሽ ልጅሽ የት ነው ያለው እማዬ ስትል ነው የሰማው አው እማዬ ታውቂያለሽ እናቴን ማግኘት አለብኝ እናትን መቼም አታገኛትም ለምንድን ነው እናቴን ማግኘት ማልችለው ምክንያቱም እኔ ስለማልፈቅድልህ እንዴ አንቺ ማትፈቅጂም አው አልፈቅድልህም ማን እንደሆንኩኝ ግን ታውቃለህ ረሳኝ እንዴ እስቲ በደንብ ለማስታወስ ሞክር በእብደት የጨለለ ጭንቅላት ማሰብ አቃተዋ አትርከም እኔ እነግራለሁ ሚስትህ ነኝ አግብተኸኝ ቤት ወስደኝ ነበር ከዛ የገዛ ጓደኛህን ወደድኩኝና አንተን አሳብጄ ከቤት አስወጣው አሁንስ አስታወስከኝ ደሞ እናትህ ደህና ነች እሺ እሷን በሽተኛ አድርጌ ያልጋ ቁራኛ አድርጌላለሁ እርቦሃል አይደለ ታስታውቃለህ እንካይን እንዳቦ ብላ ውሾቹ ቀድመው ሳይበሉ ቶሎ ብላ ልጄን አሳበዱብኝ እባክሽ ልጄን ፈልጊልኝ የት ነው ያለው ልጄን አሳበዱብኝ የት እንደሄደ አላውቅም ልጄን ፈልጊልኝ እባክሽ እኔ አላውቅም እሺ ቢያንስ እኔ ልፈልገው እንደምልጠርችኝ እባክሽ ልጄን ራሴ ወጥቼ ልፈልገው እባክሽ እንድታመልጭ ከረዳሽ ትገለኛለች ልጄን ማግኘት አለብኝ ምንም የለም እኮ እሳት የምን እሳት እየነደደ ነው አይቼዋለሁ እሳት ልጆቱን የት ነው የደበቋት እኔ አልደበቅኳትም መርማሪዬ እንዴ ለምንድን ነው የማታምነኝ ለማኖት አዎ ነኝ ወዴት ነው የሚሄዱት አምኜሻለሁ ብለኸኛል ነበር እንዴ ወደ ቤት ልሄድ ነው አይቀልዱ አርፎ ይቀመጡ አይ መርማሪዬ ጥሩ ሰው መስለኝ ነበር ለካ አይደለህም ምንም ወንጀል ያልሰራችን አሮጊት እንዲማሰቃየት ጥሩ ነው እኔም በማሰቃየት ኩራት የሚሰማህ ከሆነ እቀመጥልሃለሁ ይኸው ደስ ይበልህ እኔ ሳልሆን የሰሩት ወንጀል ነው እዚህ ያስቀመጡት መርማሪዬ እኔ ንጹህ ነኝ እንዳታምኚ ንጹህ ነኝ እኔ ሱርጃ አላልኳትም እኮ ነው የሚለኝ እና ምን ይበልሽ ውሸቱን ለመሸፋፈን ሲል ብዙ ምክንያት መደርደር ይችላልበታል እውነት ግን እንዳለው የሱ ጥፋት ባይሆን ምንድነው ማረገው እኔን ከጠየቅሽኝ ጥፋተኛ ነው ብዬ ነው የምነግርሽ ምክንያቱም ማን እንደሆነ አውቃለሁ አንቺን አፈቅርሻለሁ ባለው አንደበቱ እኔን ሰድቦኛል አንቋሾኛል የተለወጠ ነበር ይመስልኝ የዮዲት ዘር መቼም አይለወጥም ምንም የለም እሳት የለም ነገርኩሽ አይታይሽም እሳት አለ ከቤት እንዳትወጪ የሆነ ነገር አድርጎብሻል ማለት ነው ምን ሊሆን ይችላል ድግምት አባብዬ
በጣም ነው የማመሰግነው። በጣም ነው። እርሶ ያላደረጉልኝ ነገር ምን አለ? ቤት ሰጡኝ፣ እንጀራ የሆነች ሚስት ሰጡኝ፣ መሬት የሆነች ሚስት፣ ስራይም ተቃንተዋል። በጣም ነው የማመሰግነውት። አሁን ደግሞ ስለቴ ማስገባት ሰዓት ነው። ስለቴን አመጣለሁኝ። አመሰግነውታለሁ አባዬ። እሺ አባብዬ፣ ሰላም ይሁኑልኝ። አዎ ድግምት ነው። ድግምት አሰርተውብሃል። ምን እያረግሽ ነው? ለምንድን ነው እንደሱ የምታይኝ? ምን እያረግሽ ነው? ቤት እያጸዳሁ። በምንሽ ነው የምታጸጂው? በመጥረጊያ። ያለ መጥረጊያና መወልወያ በምንሽ ነው ቤቱ የምታጸጂው? በምላስሽ? ለነገሩ ልክ ነሽ። የኔ ቤት በምላስም ብትልሹ ይላሳል። ላሹ። ምን? መሬቱን በምላስሽ ላሹ። በምላሴ? አዎ መሬቱን ዝቅ ብለሽ በምላስሽ ላሹ። አይ አልስም የምትይ ከሆነ ግን እኔ ራሴ አንገትሽን ይዤ አስልስሻለሁ። ላሹ ብዬሻለሁ። ታዩ ታዩ ታዩ፣ ተነሽ። ምላስሽ ንጹህ አይደለም። በምላስሽ መሬቱን ታቆሽሽብኛለሽ። ምን ነው ደበረሽ እንዴ? እሰይ እንኳን ደበረሽ። እሺ እንኳን ነይ ጫውን ውጪ። አቺ ሴትዮ፣ አቺ እየሰማሽኝ እንደሆነ አውቃለሁ። ነይ ውጪ። ቶሎ ቶሎ አትመጭም እንዴ? ልትመጪኝ ነው? አትፍሪ። ልመታሽ አይደለም የመጣሁት። ልጅሽ ምን አይነት ሁኔታ ላይ እንዳለ ላሳይሽ ነው። ምን ልጅ? የኔ ልጅ? አትንገብገብ፣ ያሳይሻለሁ። በእንባ ብዛት አይንሽ መቼም አልጠፋም አይደል? ማየት ይችላል። እሺ፣ ያው እዚህ ጋር ያለው ይታይሻል። እዚህ ዳር ላይ ዳቦ ያዘው እሱ ነው ልጅሽ። ዳቦ ማን እንደገዛለት ታውቂያለሽ? እኔ ነኝ። አየሻ፣ እንደምታስቢኝ እኮ ክፉ ሴት አይደለሁም። እኔ ነኝ የገዛውለት። አሳብጄ ከቤት ባባረረው የ10 ብር ዳቦ ግን እገዛለታለሁ። ጥሩ ሰው አይደለሁም? ጥሩ ሰው አይደለሁም ወይ ንገሪኝ። ጥሩ ሴት አይደለሁም ወይ? ጥሩ ሴት እንዳልሆንኩ ነው የምታስቢው? ለአንቺ መጥፎ ሴት እንደሆንኩ ነው ወይ የምታስቢው? አይደለሽም። ባታስቢ ኖሮማ ጥሩ ሴት እንደሆንኩኝ ምንም ሳታቅማሚ ትናገሪ ነበር። አንቺ ግን እኔ እንደ መጥፎ ሰው አይተሽ ዝም አልሽ። ድጋሚ ልጠይቅሽ፣ እኔ ለአንቺ መጥፎ ሰው ነኝ ወይ? አይደለሽም። እንደሱ ነው የሚባለው። አሁን ልጅሽን ማየት ትችያለሽ። እብደት ያምርበታል። እባክሽ እባክሽ ልጄን አሳይኝ። አንዴ ብቻ አንዴ። ስታለቅሽ እንዴት እንደምታምሪ ግን ነግሬሽ አውቃለሁ? አላውቅም። አሁን ግን ልንገርሽ፣ ስታለቅሽ በጣም ነው የምታምሪው። እባክሽ ልጄን ማየት እፈልጋለሁ። ለምንድን ነው የምታገኘው? ናፍቆኝ። ናፍቆኛል? እኔ ያለው አይደል እንዴ? እኔ እያለሁ ለምንድን ነው እሱ የሚናፍቅሽ? ሊናፍቅሽ አይገባም ነበር። ቆይ እኔ እንደ ልጅሽ አታይኝም? አይሻለሁ ግን አልወለድኩሽም። እዚህ ቤት ልጅሽ ይዞኝ ሲመጣ ባልወልድሽም እንደ ልጄ ነው የማይሽ ብለሽኝ አልነበረም? ብዬሽ ነበር። እና ይሄ አበደ ልጅሽን እየናፈቅሽ ባትወልጃትም ልጅሽ የሆነችውን አጠገብሽ የተቀመጠችን ሴት እየመረቅሽ መኖር ነበር የሚገባሽ ነው ወይስ የሚያስመርቀኝን ስራ አልሰራውም? እንደዛ ነው የሚመስልሽ? ቆይ እኔ ያላደረኩልሽ ነገር ምን አለ? ንገሪኝ፣ ምንድን ነው ያላደረኩልሽ? ጥሩ ነገር አድርገሽልኝ አታውቂም። ባሌን ገላችሁብኛል፣ ልጄን ማሳብዳችሁብኛል። እና ምን ችግር አለው? ባልሽን በገለው ልጅሽን ባሳብደው ምንድነው ችግሩ? ሰው የተጻፈለትን ነው የሚኖረው። የባልሽ መሞትና የልጅሽ ማበድ በእኔ እጅ ነው እንዲፈጸም የተደረገው። እኔ ደግሞ ፈጣሪ የጻፈውን ነገር ልሰርዝ አልችልም። ምንድነው የኔ ጥፋት? ምን አጠፋው? አጥፍቻለሁ እንዴ? አይ አላጠፋሽም። እንደሱ ነው። እኔ ምንም ነገር አላጠፋውም። እኔ ጥፋት የሚባል አጥፍቼም አላውቅም። የተባረኩኝ የተመረቅኩኝ ሴት ነኝ። እማዬ መርቂኝ፣ አሁን በይ መርቂኝ። ተባረኪ። አሜን። ለምንድን ነው ዝም የምትይው? ቀጥይ እንጂ መርቂኝ። የሰፊው ይሳካ። እደጊ። ተባረኪ። አሜን። ትዳርሽም ይባረክ ብለሽ መርቂኝ።
ወይ ለካ አላገባውም። ለካ አንቺ ልጅ ነበረ ባሌ ነበረው። እሱን ደግሞ አሳብጀዋለሁ። ስለዚህ አሁን አብሮኝ ያለውን ፍቅረኛዬን ትዳር እንዲሆነኝ እንዲያገባኝ መረቂ። አሁን ካለው ፍቅረኛሽ ጋር በትዳር ኑሩ። አሜን አሜን። በጣም ነው የማመሰግነው። በጣም ነው የማመሰግነው። አሁን ገና ጥሩ ምርቃት መረቅሽኝ። አንቺ እዚህ ምን ታደርጊያለሽ? ከመኝታ ቤት ያለኔ ፍቃድ እንዳትወጪ ብዬሽ ነበር አይደለ? ማን ፈቅዶልሽ ነው እዚህ ጋር የመጣሽው? ንገሪኝ፣ ምን ትሰራለሽ እዚህ ጋር? ማን ፈቅዶልሽ ነው እዚህ የመጣሽው? ንገሪኝ፣ ማን ፈቅዶልሽ ነው እዚህ ጋር የመጣሽው? ንገሪኝ። አልተናገርኩም? ያለኔ ፍቃድ ከዚህ መኝታ ቤት እንዳትወጪ ብዬ አልተናገርኩም? አልተናገርኩም ወይ? ዝም በይ አልኩሽ አይደል? እንዴ ለምን ነው ዝም የማትይው? ለምን ነው የምትጮሂው? ዝም በይ በቃ። ዝም እንድትይልኝ ነው የምፈልገው። ዝም በይ አልኩሽ አይደል? አንቺ ሴትዮ ለምን ነው የማትሰሚው? ዝም በይ በቃ። ዝም እንድትይ ነው የምፈልገው። ዝም በይ። ምን እያረግሽ ነበር እዚህ ጋር? ምን እያረግሽ ነበር? ተለጥፈሽ ማረጋውን እየሰማሽ ነበር? ኧረ አይደለም የኔም ቤት። ምን እንደምጠላ ታውቂያለሽ? ውሸት። ስሚ፣ እዚህ ቤት ውስጥ ስትገቢ የተስማማንበት ነገር ምን ነበር? ካላንቺ ፍቃድ ከዚህ ቤት መውጣት እንደማልችል እና ሌላስ? የምሰማውና የማይሆን ለማንም እንዳልናገር። በጣም ጥሩ። አሁን የሰማሽውን ነገር አይደለም ለሌላ ሰው ለራስሽ ደግመሽ ብትነግሪው መጨረሻሽ እንደ ባሌ እናት ነው የሚሆነው። እሺ የኔም ቤት። የባልሽ እናት ናቸው እንዴ? አዎ የድሮ ባሌ እናት ናቸው። በጣም ነው የምወዳቸው፣ አከብራቸዋለሁ። የሚፈልጉትን ነገር ነው ማድረግላቸው። የኔ ምስኪን የድሮ ባሌ። አሁን ካለው ባልሽ ሌላ ትዳር መስርተሽ ነበር እንዴ? መስርቼ ነበረ። አሳበድኩትና ጎዳና ወጣ። አሁን ደግሞ ስገርፋት የሰማሻት እናቱ ናት፣ የሱ እናት ናት። አሁን ያለው ባልሽስ? እሱ እኮ ባል አይደለም። የተጋባ መስሎሽ ነው እንዴ? አልተጋባንም እኮ ፍቅረኛዬ ነው። ከዛሬ ነገ ጋብቻ ጥያቄ ያቀርብኛል ብዬ ስጠብቀው እሱ ግን የማግባት ፍላጎት የለውም። ለምንድን ነው ግን ፍላጎት የሌለው? ይህኝ እስቲ ተመልከችኝ። ቆይ እኔ የሚጎለኝ ነገር አለ? የሚቀረኝ ነገር አለ? የለም። ቆንጆ ነሽ። አዎ ቆንጆ ነኝ፣ በጣም ቆንጆ ነኝ። ግን ሰውነት የለኝም። ያንቺን ሰውነት ለእኔ ቢሰጠኝ ጥሩ ነበር። ለምንድን ነው ግን ሰውነትሽ የሚያምረው እንዴ? ቆይ ባሌ ልትቀምኝ አስበሻል እንዴ? አላሰብኩም። አስበሻል። ባታስቢ ኖሮማ ሰውነትሽ እንደዚህ አያምርም ነበር። ለምንድን ነው ሰውነትሽ እንደዚህ ቆንጆ የሆነው? ወይ ይቅርታ፣ ለካ ፈጣሪ ነው የፈጠረሽ። ቢሆንም ግን ፈጣሪ ሲሰራሽ ይሄ ሁሉ ነገር ሲሰጥሽ አልፈልግም ማለት ትችይ ነበር። ለምንድን ነው አልፈልግም ያላልሽው? ማለት ነበረብኝ። አዎ ነበረብሽ። ማለትማ ነበረብሽ በደንብ እንዴ ነበረብሽ። አዎ ማለት ነበረብሽ። አልፈልግም ማለት ትችይ ነበር። ልክ ነሽ። ማለት ነበረብኝ። ይቅርታ። ይቅርታሽን አልተቀበልኩትም። ትቀጫለሽ። መርማሪ እዚህ ልታሳድረኝ ነው እንዴ? ቆየህብኝ እኮ። ካልተባበሩኝ ቀሪ ዘመኖትን እስር ቤት ቤቱ ነው የሚሆነው። ቀሪ ዘመኖትን እንዴ? ምን ለማለት ፈልገህ ነው እንዴ? ምንድነው የምታወራው? ሰውዬ ያመሃል እንዴ? እኔ ምንም ወንጀል እኮ አልሰራሁም። ሰርቷል። የኔም ቤት የተጠረጠሩበትን የወንጀል ዝርዝር አልነገርኩትም እንዴ? ነግረኸኛል፣ ሰምቻለሁ። ግን የዘረዘርከው ነገር በሙሉ እኔ አይደለም የሰራሁት፣ ልጄ ነች የሰራችው። እርሶ ደግሞ ተባባሪዋ ነው። አልተባበርኳትም እንዴ? ተባብረዋል። ወይዘሮ ወርቄ ለምን ይዋሻሉ? እስር ቤት ላለመገባት ብሎ ለምን ይዋሻሉ? መርማሪዬ እኔ አሮጊት ነኝ። እኔን አስረህ የምታገኘው ክብር ቢቀርብ አይሻል? ዋናውን ወንጀለኛ ፈልጋትና ዋጋውን ስጣት። እኔን ግን ተወኝ። ዋናውን ወንጀለኛ ለጊዜው ማግኘት አልቻልኩም። እሷን ያላገኘ እንደው እኔን ቆም ስቅል ማሳየት አለብህ ማለት ነው። እርስዎ የወዲት በሰራቸው ወንጀል ላይ ተባባሪ አይደለሁም ነው የሚሉት? አዎ አይደለሁም። የወዲት እራሷ ነች የባሏን እናት ልትገል የሞከረችው። እኔ ተይ ይቅርብሽ ልጄ፣ በኋላ የሚጸጽትሽን ስራ አትስሪ ይቅርብሽ ብላት፣ እሷ ደግሞ ከአሁን ወዲያ ልታስቆሚኝ ብትሞክሪ እገልሻለሁ ስትለኝ ቁጭ አልኩ። እኔ ፈራሁ። እንዴ መፍራት አለብኝ አይደል መርማሪ? ፈርቼ እኮ ነው። ለምንድን ነው ፈርቶ ዝም ያሉት?
ቢላዋ ይዛ ነው ያስፈራራችኝ። እንደ አባዬ መቀበር ካልፈለግሽ አፍሽን ዘግተሽ ኖሪ አለችኝ። እኔም ዝም አልኩ። ራስዎትን ለማዳን ሲሉ ያን ወንጀል እያዩ እንዳላዩ ነው አይደል? ፈራሁ። ምን ላርግ? አረመኔ ነች እኮ። ለምንድን ነው ሰውነትሽ እንደዚህ ያማረው? ለነገሩ የኔ ጥፋት ነው። የባሌን ጸባይ እያወቅኩ አንቺን ልቀጥር አይገባኝም ነበር። ምንም አይፈጠርም። ለምንድን ነው የማይፈጠረው? ባሌ ሴት ይወዳል። ይሄኔ እኮ እሷን ፈትቼ አገባታለሁ ብሎ እያሰበ ነው አይደለ? እሷን ፈትቼ አገባሻለሁ አለሽ እንዴ? አላለኝም። አታሽኝ። ምንም ነገር እኮ አላረግሽም። ምንም አላረግሽም። ንገሪኝ፣ ችግር የለውም። እሷን ትቼ አገባሻለሁ ብሎሻል? ንገሪኝ፣ አትፍሪ፣ ንገሪኝ። ምንም አላረግሽም። ለነገሩ ላረግሽ እችላለሁ። እዚሁ በቆምሽበት አንገሽን ቆርጬ እዚህ ልቀብርሽ እችላለሁ። ንገሪኝ፣ አትፍሪ፣ በቃ አትፍሪ፣ ንገሪኝ። እሷን ትቼ አንቺን አገባሻለሁ ብሎሻል? አላለኝም። የኔ እመቤት፣ አንቺ እኮ የሚማገጥብሽ አይነት ሴት አይደለሽም። ልቅ የሚያልሽ ቆንጆ ነሽ። ቆንጆ ነኝ? አውቃለሁ፣ ቆንጆ ነኝ። ባሌ እኔን ትቶ ሌላ ሴት ጋር አይሄድም። አውቃለሁ። አይሄድም። ከኔ ምን አጥቶ ነው ሌላ ሴት ጋር የሚሄደው? ምንም አይጎለኝም አይደለ? ምንም የሚጎለኝ ነገር የለም። ለምን ይሄዳል ሌላ ሴት ጋር? ምንም አይጎለኝም፣ አውቃለሁ። ምንም እንደማይጎለኝ አውቃለሁ። ቆይ የሚጎለኝ ነገር እንዳለ ነው እንደምታስቢው? እንደዛ ነው የምታስቢው? ኧረ አላስብም የኔ እመቤት። እርሶ ምንም ነገር አይጎሉትም። አይጎለኝም፣ አውቃለሁ። ዮዲት፣ ስምሽ ዮዲት ነው? ዮዲትዬ፣ በጣም አመሰግናለሁ እና ደግሞ በጣም ይቅርታ። ለምኑ ነው ይቅርታ ማድረግልሽ? ባሌን ልትቀሚኝ ትችያለሽ ብዬ ስለጠረጠርኩሽ ነው። አንቺ በጣም ጥሩ ሰው ነሽ፣ ታስታውቂያለሽ። የሰው ባል ላይ ዓይንሽን አትጥይም። እጥላለሁ ብለሽ ካሰብሽ ግን አንገትሽን ቆርጬ ነው የምጥልልሽ። ተግባባን? አዎ ተግባብተናል። በጣም ጥሩ። ወይ ይቅርታ አድርጊልኝ። አስከፋውሻ? አላስከፋሽኝም። አስከፍቼሻለሁ እንጂ ይሄ ሁሉ ነገር ተናግረሽ አላስከፋሽኝም ትይኛለሽ? አስከፍቼሻለሁ። ችግር የለውም፣ አልቀየምሽም። አመሰግናለሁ። ለምንድን ነው ግን ማትቀየምኝ? እንደ በሽተኛ ነው እንደምታይኝ? ለምንድን ነው ያልተቀየምሽ? በሽተኛ መስላለሁ? አትመሲም። ባልመስልሽ ኑሮማ ተቀየምኝ ነበረ። አንቺ ግን እንደ በሽተኛ ስላየሽኝ አልተቀየምሽኝም። እንዴት ነው እሱ? እኔ ሰድቤሽ አንቺ ማትቀየምኝ? በሽተኛ ነው የሚመስልሽ? ንቀት ነው? ንገሪኝ፣ ንቀት ነው ወይ? ለምንድን ነው ያልተቀየምሽኝ? አይደለም የኔ እመቤት። ባይሆን ኑሮማ ትቀየምኝ ነበረ። ለምንድን ነው እሱ ያልተቀየምሽኝ? እንደ በሽተኛ ስላየሽኝ አይደለ? ንገሪኝ፣ ንቀት ነው? ንገሪኝ። እሺ ምን ባረ ነው ደስ የሚልሽ? ብትቀየምኝ። ተቀይሜሻለሁ። እሺ እንደሱ ነው የሚባለው። እንደዚህ አስፈራርቼሽና ሰድቤሽ ልትቀየምኝ ይገባል። ግን የምትኖርበትን ቤት ምግብ ሰጥቼሻለሁ። አዎ። እና ምንስ ባረግሽ እንዴት ትቀየምኛለሽ? በህይወትሽ ትልቅ ውለታ ላዋለልሽ ሰው እንደዚህ ነው የምትመልሽው? ለምንድን ነው ምስጋና ቢስ የምትሆኚው? ንገሪኝ፣ ለምንድን ነው ምስጋና ቢስ የሆንሽው? ይቅርታ። አንዴ ጉዳት ካደረሽብኝ በኋላ ይቅርታ የሚለውን ቃል መስማት አልፈልግም። ትሰምኛለሽ? ተባረሻል። እሺ ይቅርታ አድርጊልኝ የኔ እመቤት። ሁለተኛ አይለመደኝ። ገና ከጅምሩ ሳይሽ አልተመቸሽኝም ነበር፣ አልወደድኩሽም ጭራሽ። አሁን ደግሞ እንደዚህ ሳይሽ በጣም ነው ያቅልሻለሽኝ። እሺ በጣም ተባረሻል። እንደውም ካሁን በኋላ ይቅርታ የኔ እመቤት፣ እባክሽ መሄድ የለኝም። እባክሽ ማርኝ የኔ እመቤት፣ እባክሽ። ደካማ ጎኔ ምን እንደሆነ ታውቂያለሽ? ሰዎች እንደዚህ አንበርክኬ ከላይ ወደ ታች ማየት ደስ ስትይ። ተነሽ እስቲ የኔ ቡችላጎሽ ተነሽ። በውሸት የተጀመረ ትዳር አልፈልግም። ልክ ነሽ። እኔ የምልሽ እሱን ነው። አስቻለው ውሸታም ክፉ ነው። እኔ የምልሽ ወንድሰን እንዴት ነው? ዶክተሮቹ ውጭ ሄዶ እንዲታከም ውሳኔ ያሳልፈዋል። የመታከሚያ ብር አገኙ? አዎ አግኝተዋል። ገጠር መሬት አላቸው ብዬሻል ነበር። እሱም መሬት ሽጠው ለሕክምና የሚሆነው ወጪ መሸፈን ችለዋል። ፈጣሪ ጨርሶ ይማረው። አሜን። አንዳንድ በሽታዎች ውጭ ሄደሽ ታክመሽ ትድኛለሽ። እንደዚህ አይነት በሽታዎች ግን የትም ሄደሽ ብትታከሚ አትድኝም። አልፈልግህም ማለች እኮ ለምንድነው ማታወት? አስቻለ በአንድ ጆሮ ሰምተ በአንድ ጆሮ ታፈሳለህ እንዴ? ፀሐይ አንዴ ላውራሽ። አታወራትም። አለም ይቅርታ አድርጊልን። አንዴ ብቻችን እንተይ። ለምን? የውሸት ወሬ አውርቶ እንዲያሳምንሽ አልፈቅድለትም። አልተውሽም። የማደርገውን አውቃለሁ። እባክሽ ላውራው፣ እባክሽ።
እርግጠኛ ነሽ? አዎ እርግጠኛ ነኝ። አታስቢ እባክሽ፣ ለራስሽ አስቢ። የሚጠቅምሽን ነገር ብቻ አድርጊ አደራ። አታስቢ። አቤት። ይቅርታ እንድታደርጊልኝ ነው የመጣሁት። አስቻለው፣ ያደረግከው ነገር ግን ታውቋል? ምን እንዳደረግክ ታውቃለህ? አዎ ስላለፈው ህይወት ያልነገርኩሽም። እሱ ሁለተኛ ጥፋት ነው። የመጀመሪያው ጥፋት ግን ፍቅረኛን አስረግዘ ትተሃት መሄድ ነው። ጥያት አልጠፋሁም። እሷ ራሷ ናት ትታኝ የጠፋችው። መቼም ይሄንን ውሸት ታምነኛለች ብለህ እንደማትጠብቅ ተስፋ አደርጋለሁ። ውሸት አይደለም፣ እውነቴን ነው የነገርኩሽ። ለምንድን ነው የማታምኚኝ? እኔ ልጁን ትውለድ አትውለድ ምንም አውቀው ነገር የለም። ልጅ ይበል፣ ያንተም ልጅ ጭምር ነው። ኃላፊነትህን ተወጣ። ለምንድን ነው በሷ ላይ ብቻ የምታላከከው? ኃላፊነቴን አልወጣም አላልኩም። እውነቴን ነው የነገርኩሽ። ስለ ልጁ ምንም አውቀው ነገር የለም። ባቅ ኖሮ ነግርሽ ነበር። ምን አስደበቀኝ? ለምንድን ነው የምደብቅ? እውነቱን ነው የተናገርኩት። ልጄ በሰራችው ወንጀል አልተባበርኩም። ተባብሯል። ማስረጃ አለኝ። ማስረጃ ውሸት ነው። ማስረጃ ውሸት ነው። በቃ ቪዲዮና የድምጽ ማስረጃ የኔ አይደለም እያሉኝ ነው። አዎ ልክ አይደለም አልኩ። ይሄ ዘመን አመጣሹ ምንድን ነው? ወይኔ አፌ ላይ ነው እኮ ያለው። ኤአይ የሚሉት አዎ፣ ኤአይ እሱ የሚሉት ነው። ኤአይ ነው። አዎ የኔ ምስል ተጠቅመው እኔ እንድወድቅ እንድያዝ የተጠቀሙበት መሳሪያ ነው። ሴራውን ማን ነው የሚሰራው? ብዙ ጠላት ነው ያለብኝ በፀጉሬ ልክ። ደግሞ እንደኔ አይነት ወርቅ የሆነች ሴት ሲያዩ አመዳም መሀል ደግሞ በቃ ምቀኛ በጣም ብዙ ነው። በዙሪያዬ ካሉት አመዳሞች አንዷ ነው የምትሆነው። እርግጠኛ ነኝ ደግሞ እርግጠኛ። የእርሶን ምስል ተጠቅሞ ወንጀለኛ ሊያደርጉት የሚፈልግ አመዳም ጎረቤት አሉት? አዎ አዎ። እርሶን ሊያሳስሩ የሚፈልጉ አመዳም ጎረቤቶቹን ማንነት ሊነግሩኝ ይችላሉ? እኔ አላውቅም እንዴ አላውቅም። እነሱ እንደዛ አላውቅም። ማንነታቸውን ሳታውቁ ምቀኛ አለኝ ብሎ መናገሩ እንዴት ቻሉበት? ስላለኝ ነው። ለምሳሌ አጋንንት የሰው ልጅ ጠላት ነው። ያ አጋንንት ደግሞ በዕለት ተዕለት የህይወት ውጣ ውረድ ውስጥ ብዙ ነገር እንዳይሳካልን ያደርጋል። እና አጋንንት ስራውን እንጂ መልኩን ታየዋለህ? አላየውም። እኔም እንደዛው ነው። ጠላቶቼ ስራቸውን እንጂ መልካቸውን አላያቸውም። የኔ ጌታ መጣ እንዴ? ቆይ ምን እያደረግሽ ነው? አይ ያው እግርህን ላጥብ ነው፣ ደግሞ ይሆናል ብዬ እኮ ነው። ለምንድን ነው የማትፈልገው የኔ ጌታ? እግርህን እኔ ሚስትህ እንዳጥብ አትፈልግም? አዎ አልፈልግም። ለምንድን ነው የማትፈልገው? ምንድን ነው ችግሩ? ተጣላኸኝ እንዴ? የኔ ጌታ ተጣልተኸኝ ነው? አስቀየምኩህ? ተጣላኸኝ አይደለ? አስቀየመኝ ነው? አዎ አስቀይመሽኛል። በጣም አስቀይመሽኛል። አስቀይሜሃለሁ አይደለ? ለምንድን ነው እንደዚህ ያደረግሽው? ለምንድን ነው ያስቀየምሽው? ለምንድን ነው እንደዚህ ያደረግሽው? ለምንድን ነው ያስቀየምሽው? ምንም ያህል ራስሽን ብትደበድቢ መልስ ልታገኝለት አትችይም። አንተ ንገረኛ። ምን አድርጌ ነው ያስቀየምኩ? ንገረኝ። ያደረግሽውንማ አንቺ ነሽ የምታውቂው። ለምን እንጠይቂኛለሽ? ራስሽ ፈልጊና ድረሽበት። ወደ ልትሄድ ነው? ወደ ቤቴ ነው። እዚህ ምን እሰራለሁ? አይ አትሂድ፣ ጥለኸኝ እንዳትሄድ። እኔ እሱ እንዲሆን አልፈቅድልህም። እኔን ለማን ጥለኸኝ ነው የምትሄደው? ለማን ነው ጥለኸኝ የምትሄደው? እኔ እኮ ያላንተ መኖር አልችልም። ታውቃለህ፣ አልችልም። በቃ ያላንተ መኖር አልችልም። ተይ እንድሄድበት። ብቻዬን ትተኸኝ ልትሄድ ነው? ልትሄድ ነው ብቻዬን ትተኸኝ? እኔ እኮ ያላንተ አልችልም። ቆይ ለማን ነው ትተኸኝ የምትሄደው? እኔ እንዴት ልሆን ነው? እሺ እሺ ጠብቀኝ። ቆይ ወዴት ነው የምትሄደው? እኔ አንተ ከሄድክ እሞትብሃለሁ። እንዴ ለምንድን ነው ጥለኸኝ የምትሄደው? ልቀቂኝ። ሁለተኛ ላይሽ አልፈልግም። ዞር በይ። ከፍቴው እኮ ጥለኸኝ ወዴት ልትሄድ ነው? ወደምሄድበት። እንዳትከተኝ። ምን ያስፈጥጥሻል? አንቺ ደግሞ ምን የምታፈጭብኝ? ደስ አለሽ? ጥሎኝ ስለሄደ ተደሰትሽ አይደለ? አላለኝም። ደስ ብሎሻል? ደስ ባይልሽ ኑሮማ እንደዚህ አፍጥጥሽ አታኝም ነበር። በጣም ነው ደስ ያለሽ። ደስ ብሎሻል? ደስ አላለኝም።
ይቅርታ ባላጠፋሽው ጥፋት መታወሽ አይደል? እኔ የምለው ባሌ ግን ትላንትና ደህና ነበር። አንቺ ከመጣሽ በኋላ ግን ባሌ አስቦት የማያውቀውን ነገር አሰበ። ምን ብለሽው ነው? ምንም አላልኩትም። ባትዩ ኖሮማ አይጣላኝም። የሆነ መጥፎ ነገር እንዳልሽው ግልጽ ነው። ምንድን ነው ያልሽው? እውነት ምንም አላልኩትም። ይቅርታ አድርጊልኝ። በጣም አስጨነቅኩሽ አይደል? ስለተናደድኩ ነው። ግን ደግሞ ለመናደዴ ምክንያቱም አንቺ ነሽ። ለባሌ ምን ብለሽው ነው እንደዚህ የተለወጠብኝ? ንገሪኝ፣ ምን ብለሽው ነው? ምንም አላልኩትም። ትሰሚያለሽ? ከዛሬ ጀምሮ እዚህ ቤት ውስጥ ላይሽ አልፈልግም። አሁን ቤቴን ልቀሽ ውጪ እባክሽ። እኔም ቤት አታባሪኝ። እኔ ምንም ያልኩት ነገር የለም። ለህይወትሽ በጣም አስፈላጊ ነኝ። አዎ በጣም አስፈላጊ ሴት ነሽ። ያለኔ መኖራችን ያለኔ መኖር እንደማትችል እርግጠኛ ነኝ። አዎ ያለኔ መኖራችን እርግጠኛ ነኝ። ያላንቺ መኖር አልችልም። ድጋሚው እስኪ። ምን? ያለኔ መኖር እንደማትችል። ያላንቺ መኖር አልችልም። ምን አለ ግን ባሌም እንዳንቺ ያለኔ መኖር ባይችል? ወደ ስራሽ ግቢ። ምን ይገትርሻል? ተገትረሽ እንድታይ ነው እንደምከፍልሽ። ቀጥይ። ትሰሚያለሽ? ያለ ስራ እዚህ ለተገተርሽበት ለእያንዳንዱ ደቂቃ ከደሞዝሽ ላይ ቆርጥልሻለሁ። ወይ በጣም ይቅርታ። የማይመስል ነገር እያወራሁ አስጨነቅኩሽ። ከደሞዝሽ ላይ ቆርጣለሁ ነው ያልኩሽ። አልቆርጥብሽም። እሺ አልቆርጠውም። ሙሉን ነው ማልሰጥሽ። አልፈልግም። ለምን? ላምን አልቻልኩም። ከዚህ በላይ የዋሸኝ ውሸቶች ቢኖርስ? በምን አውቃለሁ? የለም እመኚኝ። ያለፈው ህይወቴን ወደ ኋላ ትቻለሁ። አሁን አንቺን ብቻ ነው የምፈልገው። ምን ማመን እንዳለብኝ አላውቅም። ብቻ ትንሽ ጊዜ ስጠኝ ላስብበት። እሺ፣ እሱ የሚያስደስትሽ ከሆነ የፈለግሽው ሰዓት ውሰጂ፣ እጠብቅሻለሁ። መርማሪዬ፣ አሁን ወደ ቤት መሄድ እችላለሁ? አይችሉም። ዛሬ ማቆያ ውስጥ ነው የሚያድሩት። እባክህን መርማሪ፣ እናት የለህም? እናትን ማቆያ ውስጥ ታሳድራለህ? እኔ አይደለሁም። የሰሩት ወንጀል ግን ያሳድሮታል። ያሳብዱሻል። ልጄ እንዳሳብዱት አንቺንም ያሳብዱሻል። እኔንም አሳብደውኛል። ውጪ ውጪ፣ ተረጋጊ። ውጪ፣ እኔንም ያሳብዱሻል። ያሳብዱሻል። ልጄንም አሳብደውታል። ውጪ፣ ተረጋጊ። እኔ ምንም አልሆንም።